ድምፃዊ ያሬድ ነጉ ያለፈውን የትንሣኤ በዓል በቃሊቲ ማረሚያ ቤት ከሚገኙ ሴት ታራሚዎች ጋር አሳልፈዋል። ለታራሚዎች የሙዚቃ ድግስም አቅርበዋል። ታዲያ ይህን ድግስ ተከትሎ ከቃሊቲ ማረሚያ ቤት ጋር የተያዙ ወሬዎች መናፈስ ጀምረዋል። የመጀመሪያው በድግሱ መድረክ ላይ ወጥታ የዘፈነችው ድምፃዊት ፍሬህይወት ስለሺ ጉዳይ ነው። ድምፃዊቷ አሳመነኝ፣ አወይኔ፣ እዛምና ተለወጥክብኝ የተሰኙ ሙዚቃዎች ያሏት ሲሆን አሁን ደግሞ በተገኘባት የወንጀል ጥፋት ምክንያት በቃሊቲ ማረሚያ ቤት ታራሚ ነች። ጥፋቷ ምንድነው? ስንት ዓመት ተፈረደባት? ይሄንን መልስላችኋለን። መጀመሪያ ግን ስለ ቃሊቲ ማረሚያ ቤት ታሪኮች ጥቂት እንበላችሁ። ከጫማ ማሰሪያ እስከ ሐሺሽ እንዳይገባ የተከለከለበት ግን ጥሩ ከተከፈለ ሐሺሹም ማሰሪያውም ሁሉ በውድ ዋጋ የሚገኝበት ቃሊቲ። ይህ ጽሑፍ በቃሊቲ ማረሚያ ቤት ለ2 ወር ታስሮ የወጣ የሕግ ታራሚ የጻፈው ማስታወሻ ነው። ጽሑፉ ከተጻፈ በኋላ በማረሚያ ቤቱ የተደረጉ ለውጦች በዚህ ጽሑፍ አልተካተቱም። ከ5 ዓመት በፊት የነበረ መልኩ ግን ይህን ይመስላል። ቃሊቲ ማረሚያ ቤት በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ስር ከተቋቋሙ የፌዴራል ማረሚያ ቤቶች ውስጥ አንዱ ነው። መጣጥፌን ላቀርብ ያስገደደኝ በወቅቱ ስለሚነሱት የማረሚያ ቤቶች ችግር መሻሻል በቴሌቪዥንና በሬዲዮ የሚነገሩትን እዚያው ቃሊቲ ማረሚያ ቤት ወህኒ ቤት ለ2 ወር በታሰርኩበት ጊዜ ያየኋቸውንና የሰማኋቸውን ለማስተማሪያነት የሆኑ ዘንድ በማቅረብ ግዴታዬን ለመወጣት ነው። ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ አበው። እስር ቤት ለጠላትም የሚመኙት ቦታ አይደለም። እኔ ቀደም ሲል የሰማሁት ማረሚያ ቤት ውስጥ ትምህርት ያስተምራሉ፣ እነገሌ መጀመሪያ ዲግሪ ያላቸው፣ እገሌ ከ8ኛ ክፍል ጀምሮ እስከ ማስተርስ ወህኒ ቤት ነው የተማረው የሚል ወሬ ነበር። ገብቼ ያየሁት ግን የሚገርምና ሌላ ነገር ነው። እስከ 11ኛ ክፍል አካዳሚ ትምህርት፣ የቴክኒክና የሙያ ስልጠናና የኮምፒውተር ስልጠና የሚማሩ አይቻለሁ። ከዚያ በላይ የተባለውን ግን አላየሁም። ማረሚያ ማለት ለኔ እንደሚገባኝ ከሆነ ለመታረም የገባ ሰው በስነ ልቦና፣ በባህሪ፣ በእውቀት፣ በመንፈስና በአካል በልጽጎና ዳብሮ ከስህተቱ ተምሮ አገሩንና ወገኑን እንዲረዳ ለማድረግ የሚያግዝ ማህበራዊ ትምህርት ቤት እንደሆነ ነው። እንዲህም ነው የምሰማው። ሆኖም በተግባር የሚታየው ግን የተገላቢጦች ነው። በማረሚያ ቤት ውስጥ ከላይ የተገለጹትን የሚጻረሩ አንዳንዶቹ ምክንያታቸው ባለፈባቸው አልፎም ተርፎም የደርግ ጊዜ አስራት ዘመን ላይ የወጡ መመሪያዎች ሳይቀር እስካሁን ተግባራዊ ሲሆኑ አይቻለሁ። ለምሳሌ በደርግ ትኩስ ነገር በፌርሙዝ እንዳይገባ ይከለከላል። ምክንያቱም የሀፓዎች እንደ መልእክት ማስተላለፊያ ስለሚጠቀሙበት። ያኔ እስረኛ ከዘመድም ሆነ ከጠያቂ ጋር ስለማይገናኝ ነበር ዘዴው የተቀየሰው። አሁን ግን አንድ እስረኛ ቢያንስ ከዘመዱ ወይም ከጠያቂው ጋር ለ2 ሰዓት ወይም ለ3 ሰዓት ተገናኝቶ የፈለገውን አውግቶና ተማክሮ መሄድ ይችላል። መመሪያው ስላልቀረ ግን አሁንም ይጠቀሙበታል እንጂ በፌርሙዝ የሚተላለፍ ጽሑፍ የለም። የቱታና የስፖርት ጫማ ማሰሪያዎች አይገቡም። በእርግጥ በደርግ ወቅት እስረኛው በስቃይ ከሚኖር ይልቅ ራሱን ማጥፋት በቁም ከሚችለው በላይ ከመሰቃየት ይቀለው ስለነበረ ነው። በእርግጥ በኢህአዴግም ቢሆን በልዩ እስር ቤቶች ውስጥና በማዕከላዊ ጭምር የጫማ ማሰሪያ መከልከሉ ልክ ሊሆን ይችላል። ሆኖም በማረሚያ ቤቶች ግን ለምን? ማረሚያ እኮ ተፈርዶበት የገባ ሰው ነው የሚኖርበት። መሰቀልም ሆነ ራስን ማጥፋት ከፈለገ ግቢ ውስጥ ለልብስ ማስጫ የተዘረጋ ስንትና ስንት ገመድ ተዘርግቶ ይውል የለም እንዴ? ገመዶቹ የሚመረቱትም እዚያው ግቢ ውስጥ ከማዳበሪያ ነው። ይልቁንስ ቱታውና ጫማው ማሰሪያ ስለሌለው ታራሚው እንደ ልቡ ስፖርት እንዳይሰራ፣ የአካል እንቅስቃሴ እንዳያደርግና ጤንነቱን እንዳይጠብቅ እየተደረገ ነው። በተቃራኒው በሬዲዮ መልእክት የታመማችሁ ሐኪም ቤት የምትሄዱና የተመዘገባችሁ እያለ በተለያየ ክኒን ሰውነታችንን ከመጉዳት ይልቅ ስፖርት ለጤንነት ወሳኝ እንደሆነ አምኖ የስፖርት ቱታና ጫማ እንዲገባ መፍቀድ አካላዊና አእምሮአዊ ብቃት አላብሶ ጤናማ ታራሚን በማፍራት የሕክምና ወጪ ለመቀነስ ይረዳል።